ለእያንዳንዳችን ያለብን ችግር የማደጊያ መንገዳችን እሱ ነው። የገንዘብ ችግር የተሰጠው ሰው ኦቨርካም ሲያደርገው በገንዘብ ነው ከሌሎች የሚበልጠው። ድንገት ከስራ ተባረሃል ይመጣል። ተመርቃችሁ ስራ መፈለግ 1 አመት 2 አመት 3 አመት እዚህ ቤት ትኖራላችሁ። ስራ እየፈለጋችሁ የለም ታጣላችሁ። ግብ ካስቀመጣችሁ በኋላ በህይወት ልቆይ እንጂ አንተ እርዳኝ እኔ እሄዳለሁ እቀበላለሁ ነው። እንዲህ አይነት የኃይሌ አቋም ያስፈልጋል። ለእያንዳንዳችን ያለብን ችግር የማደጊያ መንገዳችን እሱ ነው። የገንዘብ ችግር የተሰጠው ሰው ኦቨርካም ሲያደርገው በገንዘብ ነው ከሌሎች የሚበልጠው። የጤና ችግር ያለበት ሰው ኦቨርካም ሲያደርገው በጤና ነው ከፍተኛ ደረጃ ላይ የሚደርሰው። የሪሌሽንሺፕ ችግር ያለበት ሰው ኦቨርካም ሲያደርገው በሪሌሽንሺፕ ለሌሎች አስተማሪ ነው። ምሳሌ ቁንጮ ነው የሚሆነው። what is your problem? ምንድነው ችግሮቻችሁ? ፈተናዎቻችሁ ምንድናቸው? እነሱን ፈተናዎች እንወጥ። እኛ ኢትዮጵያውያን እናድጋለን የምንለው እንደ ነዳጅ የምንጠቀመው አሁን ያለንን ችግር ነው። ስልችት ያላችሁ ችግር አለ፣ አብሮ የሰለቸን አለ አይደል? ጦርነት ሊሆን ይችላል፣ ረሃብ ሊሆን ይችላል፣ ወይንም ደግሞ መጠላላት ሊሆን ይችላል፣ መጋጨት ሊሆን ይችላል፣ ገንዘብ ማጣት ሊሆን ይችላል። እነዚህ ነገሮች እንዳለ በቃኝ ደረጃ ላይ ከደረስን ለውጥ በሁለት መንገድ ይመጣል። አንደኛው በፕሌዠር ነው፣ አንደኛው በፔን ነው። ፔን ከስር ያስነሳናል፣ ፕሌዠር ደግሞ በደስታ ወደፊት ይወስደናል። ድሪም በፕሌዠር ሲወስደን ፔን ደግሞ ብድግ ያደርገናል። ፎርቹኔትሊ እንደ እድል ሆኖ አሁን ብዙ ችግር አለ። ስለዚህ እንዴት አድርገን ነው ይሄን ስንቅ አድርገን በቃኝ ብለን ምንም እናደርገው ምን ወጣበት ምን እነሳበት? አንዳንዶቻችን ዛሬ እዚህ ቤት የመጣን ሰዎች ምሳ በአግባቡ ስላልበላን ርቦን ሊሆን ይችላል። አንዳንዶቻችን ከዚህ ስንወጣ በእግራችን ሊሆን ይችላል የምንሄደው፣ የትራንስፖርት የሌለን። ለምን? እኔም በዛ ሁኔታ ውስጥ ሆኜ ያውቃል። ርቦኝ ያውቃል፣ ቤተሰቤ ተርቦ ያውቃል፣ በእግሬ በደንብ ሄጄ ያውቃል። ደሞ ገንዘብ አግኝቼ ሲደላኝ እኔና ባለቤቴ ትንሽ ኮፈርን ወክ ደሞ አድርገን እናውቃለን ከዚህ እስከ ቤት። ሁላችሁም የፈታችሁት ችግር ያክል አድጋችኋል። ግን ልብ አንልም። ስጦታዎቻችን ችግሮቻችን ናቸው። ይሄ ችግር የተሰጠን ችግሩ ላይ ምን እንድናረግ ነው? እንድንወጣበት ነው የተሰጠን። ይቻላል? አዎ ከወሰንን። ፈጣሪ የሚረዳው በውሳኔያችን ላይ ነው አይደል? የታለ ውሳኔ? ባንክ ለመበደር ስትሄዱ ፕሮፖዛል አይደል እንደምታስገቡት? እና ፕሮፖዛሉ እንዴት ዲቴል እንደሆነ አይታችኋል ወይም ደግሞ ታውቃላችሁ? አንድ ቢዝነስ ፕላን ማስገባት ብትን ያለ ነው አይደል? በዝርዝር እኮ ነው። ምን ዕዳ አለብህ፣ ምን ንብረት አለ፣ ምን ገቢ አለ፣ ምን ለመስራት አቅደሃል፣ እንዴት ገበያ ላይ ኮምፒት ለማድረግ አስበሃል፣ በአኑዋሊ ምን ያክል ታተርፋለህ፣ ከትርፍ ውስጥ ለምን ታወጣዋለህ፣ ለኔስ እንዴት አድርገህ ነው ዕዳውን የምትመልሰው፣ ይሄንም ደግሞ ስትበደር ምን ማስያዣ የምታስይዘዋል። እነዚህ ሁሉ ነገሮች ካልኩሌት ይደረጋሉ አይደል? ለባንክ ብር ለማግኘት። where is your proposal? ለፈጣሪያችሁ የታለ ፕሮፖዛላችሁ? ለኔ እሱ ያቅልኛል የሚሉ ሰዎች አያውቅልህ። አሁን በንቀት አይደለም ማውራው፣ ማን ስለሆንክ ነው ለአንተ በዝርዝር ፕሮፖዛል ሰው ያስባል፣ ፈጣሪ ይፈጽማል። አፈጻጸም የማን ነው? የሱን ማሰብ የማን ነው? ዳዊት ድሪምስ የሚለው ስልጣን ያስፈልገው ማሰብ የሰው ልጅ ኃላፊነት እንደሆነ ለማሳወቅ። ብዙ ሰው ግን የራሱንም ኃላፊነት ለፈጣሪ ሰጥቶ የፈጣሪንም ለፈጣሪ ሰጥቶ እድሉንም ይጠብቃል። እድልህ ሞት ነው። የተለየ ነገር አይመጣም። አካባቢው ኢንቫይሮንመንቱ ችግር ያመጣል። አዎ ላንተ ችግር ሲመጣ አስገብተ ፈጣሪው ይሄን ይሰጣኝ፣ ኦኬ እዚህ ችግር ላይ እንደወጣ ወጣት ብቻ ስጠኝ፣ ጥንካሬ ስጠኝ፣ እድሜና ጤና ስጠኝ፣ ለመውጣት እኔ ሳልሰንፍ ምን አደርጋለሁ ግጥም አድርጌ እሰራለሁ ብለን መወሰን አለብን። ይለብን እንደዚህ ለወሰነ ሰው ፈጣሪ ይረዳዋል አይረዳውም? መጽናት፣ በጠየቅንበት ቦታ ምን ማድረግ ያስፈልጋል? መጽናት። ስለዚህ ቻሌንጅ አለው። አዎ ኦብስታክል ይገጥማል። አዎ ድንገት ከስራ ተባረሃል ይመጣል። ተመርቃችሁ ስራ መፈለግ 1 አመት 2 አመት 3 አመት እዚህ ቤት ትኖራላችሁ። ስራ እየፈለጋችሁ የለም ታጣላችሁ አለ። እንዴት እንፍታው ነው? ለምን በስነ ስርዓቱ እጅና እግራችንን እንደዚህ ሰብስበን ነው እኛ የፈታነው በቤታችን ውስጥ። ያንን ለመፍታት ግን ስራ አለ። ወደ ውስጥ የሚያለብ ስራ። ላብ ወደ ውጭ ነው ጥሩ፣ ወደ ውስጥ ሁሉም ያይልሃል። በቲክቶክም ልትቀርጸው ትችላል። ወደ ውስጥ የሚያለባችሁ ላብ ግን እናንተና
መድኃኒዓለም ብቻ ነው የምታዩት። በእኔ ደረሰ አይድረስብህ ካለ አንድ ሰው ወደ ውስጥ አለቦት እኮ ወደ ውስጥ ያለቦ ነው በእኔ ደረሰ አይድረስባችሁ የሚባል። እኔ እኮ ምናምን ብላችሁ ጮክ አድርጋችሁ ስትናገሩ ለሌላው ኬጂ ነው የእናንተ ችግር። በሰው ፊት የማይወጣ ችግር ይዘን ስላጋነን ነው ትልቅ ይሆናል ማለት ግን ችግሩ ለባለቤቱ ችግር ነው። እንዴት ይፈታ ነው? አሁን ችግሮቻችሁን ለመፍታት ዝግጁ ናችሁ ወይ? ስለዚህ what can I do? ምን ላርግ ታዲያ እኔ ለምኖቼ ለችግሮቼ? አንደኛ አዳፕት መደረግ ያለበትን አዳፕት ማድረግ ያለብን። ለምሳሌ ሰሞኑን ይሞቃል አይደል? ይሞቃል። አንዳንድ ሰው ከተለያየ ነገር ጋር ስምንተኛው ሺህ ጋር ሁሉ የሚያያይዟል። ስላያያዝከው መቼም በረዶ ከኖርዝ ፖል አይመጣልንም ወደዚህ። ሙቀቱን በይበልጥ ከውስጣችን ሌላ ሙቀት ከመጨመር ይልቅ ይኒቶ አዳፕት። አለባበስህ ሊሆን ይችላል ከቻልክ፣ ኢኮኖሚው ካለ እሱን መቀየር፣ ኤሲ መግጠም ከቻልክ ትገጥማለህ። አለበለዚያ በቃ ይሞቃል። ባይዘው ይሞቃል እኮ። የድሬዳዋ ሰው እዚህ ቢመጣ እኮ ሊበርደው ይችላል፣ ብርድ ሊመታው ይችላል። በዚህ ማለት ነው። አሁን እዚህ ቤት ቢገባ የድሬ ሰው በጣም ይበርዳል፣ በሩን ትዘጉት ሁሉ ሊል ይችላል። ለምን? ያኛውን አዳፕት አድርጓል። አሁን ቴምፕሬቸር ብቻ አይደለም ማውራት። አጠገብህ የሚሰሩ ሰዎች ምን ያደርጋሉ? ከሱ ጋር ምን ማድረግ ይቻላል? አዳፕት ማድረግ ይቻላል አይቻልም? ለምሳሌ አብዛኞቹ ኮምፕሌን የሚያደርጉ ከሆነ ኮምፕሌን ከሚያደርጉ ሰዎች ጋር አልኖርም ወይም ደግሞ እንዲ ኮምፕሌን አታርጉ ብሎ ለማስተማር ከመሞከር እንዴት ነው አዳፕት አድርጌ የራሴን ስትሬንግዝ መጠበቅ ያለብኝ? እሺ አሁን በኑሮዬ ላይ አሁን ባለው የኑሮ ሁኔታ ላይ ኢኮኖሚ ሁኔታ ላይ እኔ ገቢና ወጪ አልተመጣጠንም። ወጪ እንደዚህ ነው፣ ገቢ እንደዚህ ነው፣ በጣም ኔጌቲቭ ነኝ። ምን ላድርግ? ይሄኛውን አዳፕት ማድረግ ነው ወይስ ሌላ ሶሉሽን ነው የሚያስፈልገው? አዳፕት ሁሉንም አዳፕት አድርጋችሁ ማይደረግ ሌብል። ለምሳሌ አለመብላትን አዳፕት አድርግ ይባላል። መራብን ትንሽ መለማመድ ይቻላል። ነገር ግን አለመብላት አዳፕት የሚደረግ አይደለም። የብዙ ሰው ችግሩ ድህነትን አዳፕት እያደረገ እየኖረ እሱን አዳፕት ማድረግ አይደለም የሚያስፈልገው፣ ኦቨርካም ነው ማድረግ ያለብን። ስለዚህ እንዴት ነው? ሁለተኛው ምንድነው? ኦቨርካም ሊደረግ አዳፕት ሊደረግ የሚገባው which is unchangeable የሆኑ ነገሮችን ምን እናረጋለን? አዳፕት። እኔ መጀመሪያ ስራ ስቀጠር የኢትዮጵያ ንግድ ባንክ ነበር የገባሁትና ሁለተኛ አለቃዬ 9 ወር 10 ወር ከሰራው በኋላ ብቻዬን ታይፕ አደርጋለሁ። ኤክስፖርት የሚደረጉ ኤልሲ በታይፕራይተር ብዙ ነው የምጽፈው ኤልሲ። ከዛ እሱ ፋክስ ይደረጋል ወደ ውጪ እና አንድ ስፔሊንግ ከተሳሳታችሁ ችግር ነው። ወረፋ ብዙ አለ። እኔ ብቻ ነኝ ያለሁት ክፍል ውስጥ ታይፕ ማደርገው። እሱን ታይፕ እያደረኩ ልካለሁና አንዳንድ ጊዜ ላይን ባይ ላይን አንበባ አለቃዬ አንድ ስፔሊንግ ከተሳሳተ ለምን ቴሌክሱ በተሳሳተ መልኩ ከተላከ ከዛ ትልቅ ችግር ይፈጠራል በእንትኖቹ ማለት በነጋዴዎቹ ላይ። ስለዚህ መታ ባንክ ውስጥ ሱት ከረባት አድርጌ በኩርኩም መታኝ። አንተ አንገቴ ልታስቆርጠኝ ነው ትለኛለች። እና ምንድነው ማደርገው? ሰዓታይና 4 ሰዓት ከሩብ ላይ አለቃዬ አንገቴ ልታስቆርጥ ነው ብለን በኩርኩም አለችኝልና ከዛ ምሳ ሰዓት ምሳ ስንበላ ለጓደኞቼ ነግራቸዋለሁ። ይስቃሉ እነሱ። በቃ አዳፕት አድርጌዋል። ምን አባቷ ምናምን በቦክስ ብላት እኮ እችላለሁ፣ ግን ሐሳቡም እንትኑም የለኝም የመደባደብ ማለት ነው። ብዙ የኑሮ ድብድብ አለብኝ። እንደገና እዛ ውስጥ የመግባት እንትኑም የለኝም እና አሁን መታችኝ ያልኳችሁ እንጂ ትዝም አይለኝም። እኔ ነግሬያቸው ጓደኞቼ ሲስቁ ነው የሚታየኝ እና ያ ፈኑ ነው ማስታውሰው። ስለዚህ ምን ማድረጋል? አዳፕት የምታደርጉትን አዳፕት፣ ኦቨርካም የምታደርጉትን ደግሞ ኦቨርካም። ፋይናንሻሊ ችግር ሲገጥመኝ በየወሩ መበደር ብቻ ሲሆን ከመስሪያ ቤት መቀየር ማቀው ስራ መቀየር ብቻ ስለሆነ ቫካንሲ ፈልጌ መስሪያ ቤት ቀየርኩ። ስቀይር ደሞዙ ያው ነው፣ ችግሩም ያው ነው። ሌላ ቀየርኩ፣ በ3 እጥፍ ደሞዝ ያድጎ ቀየርኩኝ። እዛ ችግር ደሞዝን ከፍ በማድረግ ኦቨርካም ይደረጋል ብሎ እንደማሰብ ትልቅ ችግር የለም፣ ራሱ ችግር ነው። አንድ ሰው ምን ይላል ሲያሰለጥን? ትንሽ ባሊና ትልቅ ባሊ በመሸከም መካከል ትልቅ ደሞዝ ትልቅ ባሊ ነው። ሲያሸክሙ በዛው ክራይቴሪያ ይሰጡሃል። የምትበላበት ሬስቶራንት መቀየር አለበት አይደል? በዚህ ፖዚሽን የሚበላው እንትን ነው፣ እዛ ጉሊት አትሄድም። የምትለብሰው ልብስ እንዲህ ነው። ስለዚህ ለራሱ ለመስሪያ ቤቱ ነው የምትለብሰው የምትበላው፣ አንተ ምን የለህም ማለት ነው ለራስ። ስለዚህ ያንን ሞከርኩ። ስለዚህ እሱ አዳፕት የሚደረግ አይደለም ማለት ነው። ኦቨርካም ለማድረግ ዩኒት ሶርስን ኢንካም ጀነሬት የምታረግበት ሶርስ የሮበርት ኪዮሳኪን መጽሐፍ ሳነብ ኳድራንት መቀየር አለብህ።
ከኢምፕሎይመንት ኳድራንት ወደ ሰልፍ ኢምፕሎይመንት ኳድራንት። እዛ ደግሞ ሪስክ አለ። የአንበሶቹ መንደር ደሞዝ ባይዘወይ እጅግ በጣም ታማኝ የሆነ ሰውዬ ነው። 29 ቀን ይጠፋል፣ አንድ ቀን ይመጣል። 29 ቀን ይጠፋል። ችግሩ ድንክ ነው፣ አያድግም። የሚተርፈን እንትኑ ነው። ይሄ ፖዚሽኑ ደስ ይላል። የእንትን ምናምን ኮኦርዲኔተር ሲባል ደስ ይላል አይደለ? ማኔጀር ነኝ የእንትን ደስ ይላል። ኑሮ ማኔጅ አታደርግም፣ የድርጅቱን ስራ ግን ማኔጅ ታደርጋለህ። ስራዎቹን እየተሳደብኩ አይደለም፣ ሚስ አንደርስታንድ አታድርጉኝ። ኢምፕሎይመንት እንደዛ ነው ይላል ሮበርት ኪዮሳኪ። ከዛ ሰልፍ ኢምፕሎይመንት ውስጥ ግባ፣ ከዛ ደግሞ ቢዝነስ ኦነር ሲስተም መገንባት፣ ከዛ ደግሞ ኢንቨስትመንት። እስካሁን ድረስ ኢትዮጵያ ውስጥ ኢንቨስትመንት የለም። አሁን ካፒታል ማርኬት ጀምሮላችኋል። ኢንቨስትመንት ምን እንደሆነ ወቁ። እኔ ለራሴ እየተማርኩ ነው፣ 2 ኮርሶች። አሁን ኮሜርስ እየተማርኩ ነው። ፈተና አለብኝ ሰሞኑን። እንደው ለምን ኢንቨስተር ለመሆን ኢንቨስትመንት ምንድነው የሚለው ማወቅ። እኛ ጋር ሀገር ኢንቨስትመንት ፈቃድ ነው የሚሰጠው። ኢንቨስተር የምትሆነው ሆነ ነው እንጂ መንግስት አውጅልህም። በማህተም አይኮንም ኢንቨስተር፣ በገንዘብም አይኮንም። ገንዘብ ማሰራት የሚቻለው ጊዜ ሳትሰጡት እናንተ ካፒታል ማርኬት ውስጥ ብቻ ነው። ስለዚህ ኦቨርካም የሚደረገውን ኦቨርካም ቦታ በመቀየር የሌለ ቦታ ዝናብ አትጠብቁ አይደል? ከደመና በላይ ሄዶ ዝናብ መጠበቅ ይቻላል? አይቻልም። ዝናብ የምትጠብቁበት ባለበት ቦታ ነው። ማድረግ ያለብን ዴቨሎፕ ሬዚሊየንስ። ለአንዳንዱ ደግሞ ምንድነው የምታደርጉለት? ጽናት። እንደ ኃይሌ አይነት እየሮጣችሁ እግራችሁ ሲደማ ማለት ነው፣ ደም እያዘራችሁ ጫማ ውስጥ ማለት ነው መሮጥ። አልሰማም ችግሩን ማለት የኃይሌ እኮ በጣም የሚገርም ነው። ዶሃ ኳታር ላይ ሪከርድ መስበር ተብሎ ማኔጀሩ ምን አለው? እዛ እንኳን ሪከርድ አይሰበርም አለው። አይ ስንት ነው የሚከፍሉት? $1 ሚሊዮን እሰብራለሁ። ቃጠሎ ነው አይሰበርም ሲለው ስንት ብር ነው ያልከው? እሱ እኮ ነው የሚነግረን። በእውነት እንደዚህ እዚህ መድረክ ላይ ሆነ የሰማሁት 1 ሚሊዮን ኦልሬዲ ሰብሬዋለሁ። $1 ሚሊዮን አይደል? እኔ ኦልሬዲ በጀት አድርጎ መሰለኝ ኃይሌ የት ፕሮጀክት ላይ እንደሚያውለው አስቦ ነው ሄዶ ሮጥ ብሎ የሚመጣው። ብዙዎቻችንስ የሆነ ሰክሰስ እናስባለን። ከዛስ ሙቀቱ አይቻልም፣ ሰው ያሰራህም፣ መንግስት አይፈቅድልህም ምናምን አለ አይደል? እንዴ ጤናው የለህም፣ ከዚህ በፊት አርገው ብትከስርስ አርፈ ተቀመጥ የሚለውን እንሰማለን። ግብ ካስቀመጣችሁ በኋላ በህይወት ልቆይ እንጂ አንተ እርዳኝ እኔ እሄዳለሁ እቀበላለሁ ነው። እንዲህ አይነት የኃይሌ አቋም ያስፈልጋል። አንዳንድ ሰው ይሄ ምን ይባላል? ሬዚሊየንስ። እኔ አብዛኛውን ኢንካም ጀነሬት ለማድረግ ረጅም ጊዜ የሰራሁት ኔትወርክ ማርኬቲንግ ላይ ነው። በጣም የምወደው ስራ ሰዎችን ረድቶ ማደግ የሚል። እሱን ሲጀምር አልሰማም አለማም ብዬ እጄን ሰብስቤ ለጓደኞቼ ለቤተሰብ ሁሉ ነግሬ ይሄው ማዘርም እዚህ ያለች ወንድሞቼ ሁሉም ባለቤቴም ሁሉንም አሰርቼ ኑ እንሂድ ወደ ስኬት ይሄን ሰው ረድተህ የምታድግበት ብዬ ስጀምር በጀመርኩ በ6 ወር መበላው ወጣው። መበላው ሰጣ። ወደ ስራ እኮ መሄድ ይቻላል። አንዳንድ ጊዜ ሲቪ እልፍ ይልብኛል በአይኔ ላይ እሷን ነገር እንትን ልበላት ኖ አንድ ነገር ይዞ ጥግ ድረስ ማድረስ ግልጽ ነው። ያንን ነገር 1998 ጀምሮ ለኢንካም የምሰራው እሱን ነው። ግጥም አድርጌ ለምን ቢ ኳድራንት ላይ እንድትሆኑ የሚያደርግ አንድ ነገር ስለሆነ እሱን ይዤ ሰራ። ይሄ በእግር መሄድ አዲስ አበባ ውስጥ 1 ሰዓት ተኩል መንገድ ዝናብ እየዘነበባችሁ ሰብሊ ባለቤቴ የምወዳት ባለቤቴ ጣራሶና የራባት ምናምን ወተት መግዛት ሳንችል ለልጆቻችን እርጉዝ ሆና ከቃሊቲ እስከ ቤተል ድረስ በእግር ወክ ያረግና ረፍቲ ድንጋይ ላይ ካፌ አይደለም ይያለን ዲለም ይሄም ጊዜ ያልፋል። ግልጽ ነው ያልፋል እኮ ባይዘው። አንዳንድ ጊዜ ሬዚሊየንት መሆን ያስፈልጋል። ይዞ እስከ ጥግ ድረስ ደስ ይለኛል ዛሬ ሳያት። ዴቨሎፕመንት ሬዚሊየንስ በምን ምን ማድረግ አለብኝ? በቃ ሬዚሊየንስ ግድ ነው። ፈተና ይሰጣል። ለፈተና አልፈተንም አትበሉ። ጥም አድርጋችሁ ፈተናችሁን ግን ምረጡ። ለይቶ እዚህ መኖር ካለብን ሬዚሊየንስ ያስፈልጋል። ፈተናና ፈተናው ጥርስን ወደ ውስጥ አልቅሽ ያውቃል። በደንብ አልቅሽ ያውቃል። ቤት ስለሆነ እናንተ አታውቁ። ግን አልፏል በሲያቅተኝ አንድ ጊዜ 2 ጊዜ ሰብሊሱን ታውቃለች። ለምን ሳለቅስ ደግሞ እሷም ተስፋ እንዳትቆርጥ ማለት ነው።
ስለዚህ ወደ ውስጥ እያለቀስኩ ማለት ስለሚያልፍ ከዛ ቀና ብለህ እንደዚህ አሁን ሰው ፊት ስትናገር ምንም አልቀሰም አታቅናም ጀግና ትመስላለህ። የአንደኛ ክፍለ ዘመን ጀግና እንዳለ ያለቀሰ ነው እዚህ መድረክ ላይ የሚመጣ። So in order to navigate through challenge በፈተና ውስጥ ናቪጌት እያደረግን መሄድ ካስፈልገን ምን ያስፈልጋል? እነዚህን 3 ነገሮች መያዝ ያስፈልጋል።